ቀጥላለን። ጌታ ይመስገን። ኢየሱስ ጌታ ነው። መጽሐፍ ቅዱስ ከሉቃስ ወንጌል ምዕራፍ 1 ቁጥር 26 እና እኔ የምፈልገው ቁጥር 34 ነው። እሱን እናነብና የጌታን ቃል እንከፋፈላለን። የጌታ ስም የተመሰገነ ይሁን። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ወገን ለሆነው ለዮሴፍ ለሚባል ሰው እንደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ከዛ ቁጥር 31 ላይ እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልይልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ይላል። ጌታ የተመሰገነው። ድምፄ ይሰማል? ትንሽ ቀንሼዋለሁ። እሺ፣ ሰዓቴን አይቼዋለሁ። በሰዓታችሁ ምጨርስ ይመስለኛል። ጌታ ይረዳኛል። አባት ሆይ ቃሉን ባርክልን። በመካከላችን ቃል የተገለጠ ይሁን። ለሰሚም ለተናጋሪም የሚሆን ጸጋ ይለቀቅ። እናመሰግንሃለን ስለዚህ ጊዜ። በእንደዚህ አይነት መልክ ደግሞ ሀሳብ እንድንከፋፈል ጸጋን ሁሉ ስላበዛህልን እንባርክሃለን። እኔን ደግሞ እርዳኝ። ክብር ላንተ ይሁን በኢየሱስ ስም። የመልእክቴ ርዕስ እንዴት ይሆናል የሚል ነው። እንዴት ይሆናል፣ ለእንዴት መልስ አለው በሚል ሀሳብ ነው ማካፍላችሁ። ቅድም ባነበብኩላችሁ በእግዚአብሔር ቃል ውስጥ መልአኩ ማርያም ጋር መጥቶ ከእግዚአብሔር ዘንድ መልእክት ያመጣላት ቦታ ነው። ዓለም ከተገኘ ጊዜ ጀምሮ፣ ዓለም ከተፈጠረ ጊዜ ጀምሮ ተሰምቶ የማይታወቅ መልእክት ነው ወደ ማርያም ይዞ የመጣው እና ከሰፈሯ ጋር እና ከሰፈሯ ጋር ከቁመቷ ጋር የሚመጣጠን መልእክት አይደለም መልአኩ ወደ እሷ ዓለም ይዞ የመጣው። ከሩቅ ዘመን በፊት ስለ ጌታችን ስለ መድኃኒታችን የተነገረውን እና በጆሮዋም ደግሞ የሰማችውን በትንቢት በቶራ መጽሐፍ እና ሕግና ነቢያት ስለ ጌታ ስለ ኢየሱስ ክርስቶስ ተናግረዋል። ይሄንን ታውቃለች እና ይሄ ከሩቅ ዘመን በፊት እነ ኤርምያስ እነ ኢሳይያስ ድንግል ትጸንሳለች የሚሉት ቃል ከሩቅ ዘመን በፊት ማርያም የምትሰማው የሰማችው ነገር ነው። በእሷ እንደሚፈጸም አታውቅም እንጂ እና አካሉ የሚሰራው በእርሷ በኩል እንደሆነ፣ ወደ መታየት ማኒፌስት የሚያደርገው በእሷ በኩል እንደሆነ፣ ወደዚህ ምድር መግቢያ ምክንያት እንደምትሆን ሲናገራት መልአኩ ይሄ ከባድ የምስራች ነው እና
እንትኑም አሳይመንቱም ከባድ ነው። ይሄ መልአክ እንደምታውቁት ዘካርያስ ጋር መጥቶ ነበረ። በሉቃስ ወንጌል ምዕራፍ 1 ቁጥር 18 አካባቢ መጥቶ ነበር ዘካርያስ ጋር እና ዘካርያስ ምንም እንኳን በእምነቱ የበረታ ቢሆንም እግዚአብሔርን ጠባቂ ቢሆንም ሁልጊዜ በእግዚአብሔር ፊት የሚታይ የሚገኝ እና የሚያጥን አገልጋይ ቢሆንም ግን መልአኩ ላመጣው መልእክት ተገቢ የሆነ ምላሽ አልመለሰም እና ከእድሜው ጋር የማይመጣጠን መልእክት ነው መልአኩ ወደሱ ይዞ የመጣው እና ሲመልስለት ለመልአኩ ሚስቴን በዕድሜዋ አርጅታለች ብሎ ነው። ከሱ እርጅና ጋር ነው መልእክቱን ላለመቀበል የፈለገውና ይሄኛው መልአክ ዘካርያስን ምንም እንኳ አገልጋይ ቢሆንም በጌታ ቤት የቆየ አገልጋይ ቢሆንም የሚያጠን ቢሆንም አልታገሰውም እና ዲዳ አደረገው ይላል። እኔ የምናገረውን ቃል በተገቢው መንገድ አልተቀበልክምና ብሎ እና ለመጣለት መልእክት ሰሚት ስላላረገ የመጣለትን መልእክት በልኩ ስላልተቀበለ እና ዲዳ አደረገው ይላል እና ጥያቄው ተገቢ ጥያቄ ይመስለኛል፣ የዘካርያስ ጥያቄ ማለት ነው እና ይሄ መልአክ ነው ማርያም ጋር ተመልሶ የመጣውና ያመጣው መልእክት በጣም ከባድ ትልቅ መልእክት ነው። ቅድም እንዳልኳችሁ ከእሷ ጋር የሚመጣጠን መልእክት አይደለም እና ግን ለጠየቀችው ጥያቄ መልስ ሲሰጣት ደግሞ ትመለከታላችሁ። እንዴት ይሆናል? ይሄ ትልቅ ነገር ነው። ይህ እንዴት ሊሆን ይችላል? እንደምታውቁት እሷ ማንም ሰው ፕሮግራም እንደሚያደርገው ፕሮግራም ይዛ የነበረች ሴት ናት እና ማንም ሰው እድሜው ሲደርስ እጮኛ ይይዛል። ከዛ የሚያገባበትን ጊዜ ይቀጥራል። ታጭታ ነበር ይላል። በዝግጅት ላይ ናት። ለዮሴፍ ሚስት ለመሆን በዝግጅት ላይ ያለች ሴት ናት እና ሰማይ ግን በፕሮግራሟ ላይ ሌላ ፕሮግራም ይዞ መጣ እና የአንቺን ትንሽ አቆየው አላት። የኔ ይቅደም አለ እና ልጄ ወደዚህ ዓለም የሚገለጥበት ጊዜ ደርሷል አለ። አሁን ነው አለ። በዕብራውያን መጽሐፍ ላይ እንደተጻፈው ማለት ነው። ምዕራፍ 1 ላይ የእግዚአብሔር ቃል እንደሚነግረን ማለት ነው። ምዕራፍ 1 ላይ እየሰማችሁኝ ነው ብዬ እርግጠኛ ሆኜ አምኜ እየቀጠልኩኝ ነው። እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶች በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ይላልና የጌታ ቀን ደረሰ። ስለዚህ ማርያም ጋር መጥቶ ይነግራታል። ወደዚህ ዓለም የሚገለጥበት ጊዜ እንደሆነ ይነግራታል ማለት ነው እና አሁን ማርያም የጠየቀችው ጥያቄ ተገቢ የሆነ ጥያቄ ነው። ተገቢ የሆነ ጥያቄ ነው። አንደኛ ከእሷ ሁኔታ አንጻር ነው የጠየቀችው። የእሷ ሁኔታ ታጭታን ያለችው ለአንድ ወንድ ታጭታን ያለችው እየጠበቀች ያለችው። ከዛ ደግሞ ይሄ ነገር ከባሏ ውጭ ከሆነ ደግሞ የሚመጣባትን ነገር መቼም ታውቃላችሁ፣ የአይሁድን ሕግ ታውቃላችሁ። ዛሬ እሱን አይደለም ማውራት ያሰብኩትና መልአኩ ግን ያላት እንደዚህ ነው። እንደዚህ አላት። እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል አላት። አሜን። ክብር ለኢየሱስ ይሁን። አሜን። መንፈስ ቅዱስ በአንቺ ላይ ይመጣል፣ አሜን። የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። አሜን። እና ለምንድን ነው መንፈስ ቅዱስ የመጣው? እና መንፈስ ቅዱስ በላዋ ላይ የመጣው የማትችለውን የሚያስችል ኃይል ነው። ዛሬ በኢየሱስ ስም የማትችሉትን የሚያስችላችሁ ኃይል ይለቀቅላችሁ። አሜን። እና ከባድ ጥያቄ ነው ያመጣው።
እና ይህንን የምትችልበትን ከባዱን ቀላል የሚያደርግ መንፈስ በላይሽ ላይ ይመጣል አላት። ኢየሱስ ጌታ ነው። ይህ እንዴት ሊሆን ይችላል? መልሱ መንፈስ ቅዱስ በአንቺ ላይ ይመጣል። አንድ አቅም ይመጣል፣ ከአንቺ ውጭ የሆነ ሌላ አቅም ይለቀቅልሻል አላት። ከባዱን ነገር ወደ ፍጻሜ የምታመጭበት ከሩቅ ዘመን በፊት የተነገረውን ትንቢት እንዲፈጸም አንድ ሌላ ከአንቺ ውጭ የሆነ ሌላ ኃይል ይመጣል አላት። እንደምታውቁት መንፈስ ቅዱስ ታውቃላችሁ፣ እንደምታውቁት በወቅቱ አልመጣም። መንፈስ ቅዱስ ኢየሱስን ሊያከብር ነው፣ አልወረደም። ኢየሱስ ከሄደ በኋላ ነው መንፈስ ቅዱስ የወረደው እና ይህ መንፈስ ለተወሰነ ጊዜ ነበረ ማርያም ጋር የመጣው እና ለስራ ነው የመጣው፣ ለስራ ነው። ከዛ ደግሞ ቆይታውም ጊዜያዊ ነው። ኢየሱስ ጌታ ነው። እና ለምንድን ነው የመጣው? አሁን ቶሎ ብዬ ለምንድን ነው የመጣው? የወንድን ስፍራ ለመተካት ነው የመጣው መንፈስ ቅዱስ። የወንድን ስፍራ ለመተካት ነው መንፈስ ቅዱስ በማርያም ላይ የመጣው። የጌታ ስም የተመሰገነ ይሁን። አሜን። እና ምንድን ያላት? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልይልሻል። ምን ማለት ነው? ኦቨርሻዶ ያደርግሻል። እና ይሄ የሚመጣው መንፈስ እና ኦቨርሻዶ ለመከልከል፣ ለመጋረድ፣ ለመሸፈን ይመጣል። ይህም ደግሞ እንደምታውቁት በአዳም በኩል የዘር ባህሪ ማርያም ስለነበራት የዘር ኃጢአት እንዳይተላለፍ ለማድረግ ነው። መንፈስ ቅዱስ ይከበዋል ማለት ነው። እንደምታውቁት ከማርያም ጌታ ኢየሱስ የወሰደው ሰው መሆንን ነው። ኃጢአትን አልተካፈለም። እና ለምንድን ነው ኃጢአት ያልተካፈለው? ከደምና ከስጋ ፍቃድ አይደለም የተወለደው፣ ያለ ዘር ነው ኢየሱስ የተወለደው። የወንድም ቦታ መንፈስ ቅዱስ ተክቶ ነው የተወለደው። ከኃጢአት መጽሐፍም ሲናገር ከኃጢአት በቀር በሁሉ እንደኛ የተፈተነ ይላል። እኛም መስሎ ሳይሆን እኛን ሆኗል ኢየሱስ። እና ማርያም እንደምታውቁት እንግዲህ ማርያም የአዳም ኃጢአት ብዙዎቹ ያው ከኛ ውጭ ያሉ እምነቶች አላቸው። ማርያም የአዳም ኃጢአት የለባትም፣ ጥንተ አብሶ የለባትም ብለው ያነሳሉ። ግን ማርያም እንደምታውቁት የአዳም ኃጢአት አለባት፣ ዘሩ በውስጧ አለ። በአባትም በእናትም በኩል ያገኛታል። በወንድ ፍቃድ ነው የተወለደችው ማርያም። እና ለጊዜያዊ ነገር ይሄንን ለመከለል፣ ለመጋረድ፣ ለመጠበቅ መንፈስ ቅዱስ በእሷ ላይ እንደሚመጣ ሲናገር ትመለከታላችሁ። ይሄ ደግሞ መንፈስ ቅዱስ ለጊዜያዊ ነገር እንደመጣ በማርያም ሕይወት ውስጥ ቀጣይነት እንደሌለው ለስራ ብቻ እንደመጣ የምትመለከቱት በሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ ማርያም ከሌሎች ሴቶች ጋር ከ120 ሆነው ጌታ ኢየሱስ ክርስቶስ የተናገራቸውን መንፈስ ቅዱስን እንዲጠብቁ የተነገራቸውን ያንን መንፈስ በመጠበቅ ላይ እንዳለች፣ እንደገና በሐዋርያት ሥራ ደግሞ ምዕራፍ 2 ላይ ያ የተስፋው መንፈስ ቅዱስ ወርዶ የተለያየ ስራ እንደሰራ ትመለከታላችሁ። እንግዲህ መንፈስ ቅዱስ ከዛ በኋላ ነው በሙላት የተቀበለችው። ይሄ ሐሳብ ከብሉይ ኪዳን ጋር መንፈስ ቅዱስ በብሉይ ኪዳን እንዴት እንደሚሰራ ከዛ ጋር በጣም ተቀራራቢነት አለው። መንፈስ ቅዱስ ለተልኮ፣ መንፈስ ቅዱስ ለስራ በብሉይ ኪዳን ላይ በተለያዩ የእግዚአብሔር ሰዎች ላይ ተገልጦ እንደሚሰራ ሁላችሁም ታውቃላችሁ። እና ከሰውየው ጋር ተደምሮ መለኮታዊ ውጤት ለማምጣት ይመጣ ነበረ። ትልልቅ ነገሮች እንዲሆን ሰው ብቻ የማይሰራውን ስራ ለመስራት መንፈስ ቅዱስ በብሉይ ኪዳን ዘመን በኃይል ተገልጦ
ለስራ ለጊዜያዊ ስራ በእነሱ ላይ ይሰራ እንደነበር ታውቃላችሁ። እና አሁን ቅድም እንዳልኳችሁ ላወራችሁ የምፈልገው ስለ መንፈስ ቅዱስ ስራ ነው። ማርያምን እንዴት ይሆናል ለምትለው ጥያቄ የመለሰላት መልስ መንፈስ ቅዱስ በአንቺ ላይ ይመጣል ብሎ መለሰላት። በተለይም ለእኛ ለአዲስ ኪዳን አማኞች ያለ መንፈስ ቅዱስ ሕይወትን ማሰብ በጣም ከባድ ነው። መንፈስ ቅዱስ ፋሽን አይደለም። እኛ ቤት መንፈስ ቅዱስ ለስራ አይደለም የመጣው፣ ማደሪያው ነን፣ ለመኖር ነው የመጣው። መንፈስ ቅዱስ መጽሐፍ ቅዱስ ሲናገር ምን ይላል? እንግዲህ አዲስ ኪዳን ከወንጌላት በኋላ ያለው ነው እና ከወንጌላት በፊት በወንጌላት ውስጥ ኢየሱስ አማኑኤል ነበረ፣ እግዚአብሔር ከኛ ጋር ነው የሚለው። አሁን ግን በአዲሱ ኪዳን ያው ኪዳን ከመስቀል በኋላ ያለው ህይወት ስለሆነ ኪዳን ደግሞ በደም የሚጸና ስለሆነ አሁን ኢየሱስ በእኛ ውስጥ ነው። ክብር ለኢየሱስ ሲሆን ኢየሱስ ጌታ ነው። ሃሌሉያ። እና የመንፈስ ቅዱስ ስራ አሁን የአዲሱን ኪዳን የመንፈስ ቅዱስ ስራ ልነግራችሁ ነው ይህ ሁሉ የመጣሁት። ግን በብሉይ ኪዳን የመንፈስ ቅዱስ ስራ በብሉይ ኪዳን በጣም ይገርመኛል። ለምሳሌ አሁን በሳምሶን ላይ ይወርድበት ነበር ይላል እና መንፈስ ቅዱስ በላዩ ላይ ይወርዳል። ከዛ እንደውም የስነ መለኮት አስተማሪዎች ሲናገሩ ሳምሶን ኪሎ 38 ኪሎ ነው ይላሉ። ከአንዳንዶች እኔ ለነገሩ ወደ 80 ምናምን ገብቻለሁ። አንዳንዶቻችሁ ያነሰ ነው እና ኪሎ 38 ኪሎ ነው ይላሉ። ነገር ግን የሚሰራበት ነገር ከኪሎ በላይ የሆነ ስራ ነበር የሚሰራበት። ታላላቅ ነገር፣ ብርቱ ነገር በሕይወቱ ያደርግ ነበር። የአንበሳ ደቦል ፊት ለፊቱ ሲገጥመው የአንበሳውን ደቦል ይገነጣጠል ነበር እና 300 ቀበሮችን ጭራቸው ላይ አስሮ አንድ ቀበሮ እንኳን ለመያዝ እኮ ከባድ ነው። አንድ ቀበሮ ለመያዝ ከባድ ነው። ግን 300 ቀበሮችን ይዞ በ300 ቀበሮች ላይ ችቦ ለኩሶ ወደ ጠላት ማሳ ይልካቸው ነበር ይላል እና ትልልቅ ስራ በዘመናቸው መንፈስ ቅዱስ በዛኛው በብሉይ ኪዳን ባለፈው ዘመን ሰርቷል። ለምሳሌ ኢያሱ ላይ ለሊደርሽፕ ነው፣ ለአመራር ነው መንፈስ ቅዱስ የመጣው የሰራበት። ሰለሞን ላይ ስትመለከቱ ጥበብና ማስተዋል የሚመጣበት አጀንዳ የተለያየ ነው። በመሳፍንት ዘመንም ስትመለከቱ በመሳፍንት ዘመን 15 ነገስታት ተነስተዋል። እነ ዲቦራ ላይ፣ እነ ጌዲዮን፣ እነ ባርቅ፣ ሳምሶን ላይ የሚሰራው ለጊዜያዊ ነው። ነገር ግን ትልልቅ ስራ በህይወታቸው በዘመናቸው ላይ ሰርተዋል። ክብር ለኢየሱስ ይሁን። ሃሌሉያ። የአዲስ ኪዳን ግን ተስፋ አዲሱ ኪዳን ላይ ግን ጌታ ኢየሱስ መጽሐፍ ሲናገር እንደዚህ ይላል፣ መንፈሱን ሰፍሮ አይሰጥም ይላል። ሃሌሉያ። በኢሳይያስ 11 ላይ መጽሐፉን እንደምታነቡት የእግዚአብሔር መንፈስ ይላል የጥበብ የማስተዋል የምክርና የኃይል የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። እነዚህ መንፈሶች በአዲስ ኪዳን ላይ በሐዋርያቱ ህይወት ላይ በጌታ በኢየሱስ ክርስቶስ ላይ ያረፉት እነዚህ ሰባቱ መንፈሶች በሙላት በአዲስ ኪዳን ላይ ተገልጦ ታያላችሁ። በሙላት ተገልጦ ታያላችሁ። የጥበብ መንፈስ ዲያቆናት ላይ ሁሉ ሲያርፍ ታያላችሁ። የማስተዋል መንፈስ እነ ፊልጶስ ላይ ለድቁንና እንኳን የተመረጡ ሁሉ ላይ መንፈስ በተለያየ መንፈሱ ሲያርፍባቸው ታያላችሁ።
እና በአዲስ ኪዳን ውስን አልነበሩ። እኔ አዲስ ኪዳን ላይ ከወንጌላት ላይ ስትመለከቱ አጋንንት አስወጥተው በጣም የሚቦርቁ የሚደሰቱ እና አንዳንድ ጊዜ ደግሞ አጋንንት አልወጣም ይላቸዋል። መጥተው እምቢ አለን ይሉታል። ያው አጋንንት ያወጡት ታውቃላችሁ፣ የመንፈስ ቅዱስን ስጦታ ተቀብለው ሳይሆን ከኢየሱስ አፍ በወጣው የስልጣን ቃል ነው አጋንንት ያስወጡት። ሹመቱ ማለት ነው። 2 አድርገው 72ቱን እንደ ሾማቸው መጽሐፍ ታነባላችሁና ከአፉ በሚወጣው ቃል ነው በስልጣን ቃል ነው አጋንንትን ያስወጡት። ላይክ የዓመቱ አለቃ ቃል ብቻ ተናገር ብሎ እንደተናገረው ማለት ነው። እና አጋንንት ያስወጡ ነበረ። በጣም ይገረሙ ነበር። ውስን ናቸው። አጋንንት በእነሱ ብቻ ወጣ እንዳትሉ፣ በሰፈር ያለ አንድ ሰውም አጋንንት አስወጥቷል እና ከኛ ወገን ስላልነበር ከለክ ነው ምናምን ብለዋል። እና በጣም ውስን ናቸው። ፈሪ ነበሩ። ልምምዳቸው ውስን ነው። በአንድ ገረድ ፊት ጴጥሮስ የሚክር ነው። ኢየሱስ ጌታ ነው። አሜን። እና በጣም ፈሪ ናቸው። ሀሳብ የሚለዋውጡ ነበሩ። እና ጌታ ግን እንደዚህ አለ፣ ልሂድ ሲል እንዲህ አላቸው፣ ከአብ ተቀብዬ የተስፋውን መንፈስ እልክላችኋለሁ አለ። እና የሚገርማችሁ እነዚህ ሰዎች ለአንድ ሰዓት እንኳን በጸሎት መቆየት የማይችሉ እንቅልፍ የሚታገላቸው ደካሞች ነበሩ። ለአንድ ሰዓት መትጋት የማይችሉ በሐዋርያት ሥራ ምዕራፍ 2 ላይ ግን ያ መንፈስ በላያቸው ላይ ከወረደ በኋላ ተከፈቱ። ሃሌሉያ! ሰማያት ተከፈቱ። መላእክትን ማየት ጀመሩ። እነ ፊልጶስ ሰማይ ተከፍቶ ኢየሱስን ያይ ነበረ። ፊልጶስ ጴጥሮስ ምዕራፍ 10 ላይ ሰማያት በተመስጦ ሆኖ ሰማያት ተከፍቶ ያይ ነበር። ጥበብ ዕውቀት ተሰጣቸው። በታምራት የተሞላ አገልግሎት፣ የንጥቀት አገልግሎት። ውስንነት ተሰበረ። ከኢየሩሳሌም እስከ ምድር ዳርቻ ድረስ መስበክ ጀመሩ። ለራሳቸው የማይበቁ ነበሩ፣ ለብዙዎች እንጀራ ሆኑ፣ ተረፉ። ዓለም ወደሚሰማቸው ነገር መጡ። ከዛ በፊት ተለማምደው የማያውቁትን መለማመድ ጀመሩ። ከክብር ወደ ክብር መሸጋገር ጀመሩ። መንፈስ ቅዱስ አብሯቸው በልዩነት ይሰራ ጀመር። ልዩ ልዩ ጸጋዎች መገለጥ ጀመሩ። ኢየሱስ ጌታ ነው። አሜን። ሃሌሉያ። አሜን። ወንጌል ታውቃላችሁ ለሰው ሁሉ ቢሆንም ለፍጥረት ሁሉ ቢሆንም መንፈስ ቅዱስ ግን አንዳንዴ ይመጣና እንዳይሰብኩ ይከለክላቸው ነበረ። የሚገርማችሁ በኢስያ መንፈስ ቅዱስ እንዳንሰብክ ከለከለን ይላሉ። ከጀነራል ሐሳብ ጋር የሚጣረስ በሚመሳሰል መልኩ ይመራቸው ነበረ። ወንጌል ምንም እንኳን ከኢየሩሳሌም ተነስቶ እስከ ምድር ዳርቻ እንዲሄድ የእግዚአብሔር መለኮታዊ ፈቃዱ ቢሆን ሐሳቡ ቢሆንም ግን ወደዚህ እንዳትሄዱ እያለ ምሪት ይሰጣቸው ነበር፣ አቅጣጫ ያሳያቸው ነበረ። የኢየሱስ መንፈስ እንዳንሰብክ ከለከለን ይላሉ። በኢስያ እንዳንሰብክ ከለከሉን፣ የእግዚአብሔር መንፈስ ከለከለን እያሉ ይናገሩ ነበር። መንፈስ ቅዱስ ይነዳቸው ነበር፣ ይመራቸው ነበር። ሃሌሉያ! ኢየሱስ ጌታ ነው። አሜን። እኛ ቤት የመጣው መንፈስ ጊዜያዊ አይደለም፣ ለጊዜያዊ ስራ አይደለም የመጣው። እኛ ጋር የመጣው መንፈስ ከማነቃቃት ያልፋል። አሜን። ሃሌሉያ። አሜን። ራሳችን ብቻ ተማምቀን ከማለት ያልፋል። በአማኞች ሕይወት ውስጥ መንፈስ ቅዱስ ስራ አለው። በእኛ ሕይወት ውስጥ ስራ አለው። ልሳን ከማናገር ያልፋል።
እኛን ከማሞቅ ያልፋል። ቪዚብል የሆነ ነገር ይሰራል በሕይወታችን፣ አሜን ለውጥ ያመጣል። በእኛ ሕይወት ላይ በሙላት መንፈስ ቅዱስ መስራት ሲጀምር የማይጠበቁ ነገሮች መሆን ይጀምራል። ወንድሞቼ እናቶቼ፣ ይህ የመንፈስ ቅዱስ ዘመን ነው። ለዚህም ነው ኢየሱስ ስላልከበረ መንፈስ ቅዱስ አልወረደም ነበር ይላል። ኢየሱስ አሁን ከብሯል። ኢየሱስን ተክቶ በኃይል መንፈስ ቅዱስ ይሰራል፣ ይቀባል፣ ያስነሳል። አሜን ሃሌሉያ! አሜን ኢየሱስ ጌታ ነው። አሜን አሜን ነው ወይ? እንደውም አሜን። መጽሐፍ ቅዱስ እችን ቃል ሰዓቴን የክሊሻን ሰዓት ስለማውቀው ያው ቶሎ ጨርሳለሁ። ከዛ ጸልያለሁ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። መንፈስ ቅዱስ ይሰራል በሕይወታችን። አሜን 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 ሃሌሉያ። በሮሜ መጽሐፍ ምዕራፍ 8 ላይ እንዲህ የሚል ቃል አለ። ሮሜ 8:26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል ይላል። ሃሌሉያ አሜን። የሚገርማችሁ በቃ የመንፈስ ቅዱስ ስራ በጣም ትልልቅ ማየት ሚራክሎችን በሕይወታቸው ያደርጋል። እና ደግሞ አሁን ወደ ቅዱሳን ሲወርድ ደግሞ መንፈስ ቅዱስ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና ይላል። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል፣ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል ይላል። ወንድሞቼ እናቶቼ፣ እግዚአብሔር የመንፈሱ ራብተኛ ያርጋችሁ። ሁልጊዜ የእሱ ጥገኛ ነን። አሜን። እንዴት መጸለይ እንደሚገባን አናውቅም። መንፈስ ቅዱስ ግን በማይነገር መቃተት ታውቃላችሁ፣ ለቅዱሳን ምሪት ይሰጣል። እንዴት መጸለይ እንዳለባችሁ ምሪት ይሰጣል። በመንፈሱ ድካማችን ይታገዛል፣ ስለኛ ይማልዳል። አራዶና ማካዳ ለጸሎት ረጂ ነው መንፈስ ቅዱስ። ሃሌሉያ ይረዳል። እንዴት መጸለይ እንዳለብን፣ እንዴት መቀጣጠል እንዳለብን። በራሳችን አቅም የለንም፣ በራሳችን ጉልበት የለንም፣ በራሳችን ብዙ ሰዓት ተንበርክከን መጸለይ አንችልም። በራሳቸውማ ሞክረው እኮ አልቻሉም። እነ ሐዋርያው ጴጥሮስ ለ1 ሰዓት እንኳን መትጋት አቃታቸው አላቸው። መከራ ከፊት ለፊት አለ፣ ወደ ፈተና እንዳትገቡ ትጉና ጸልዩ ይላቸዋል። መትጋት አቃታቸው። ለ1 ሰዓት እንኳን መትጋት አቃታቸው። ሃሌሉያ። መንፈሱ ግን በላያቸው ላይ ከመጣ በኋላ በየስፍራው ይጸልዩ ነበር። ረጅም ሰዓት 10 ቀን ታውቃላችሁ፣ ጠብቁ ከተባሉ በኋላ ለ10 ቀን ይጸልዩ ነበር። በየቦታው ሲጸልዩ መንፈስ ቅዱስ በላያቸው ላይ ሲመጣ ታያላችሁ። ትልቅ ነገር በእጃቸው ሲገለጥ ታያላችሁ። ታምራት ሲሆን ታያላችሁ። ያ ውስን የሆነው ጴጥሮስ በጥላው ብዙ ሰዎች ሲፈወሱ ታያላችሁ። ወደ አሕዛብ ሄዶ ቃሉን በሰሙት ሁሉ ላይ ገናስ እየተናገረ እያለ መንፈስ ቅዱስ በሁሉ ላይ ይወርድ ነበረ። ጳውሎስ ታውቃላችሁ፣ መንፈስ ቅዱስን ተቀበላችሁን ሲላቸው አልተቀበልም ሲሉ መንፈስ ቅዱስንና እንደገናም ትንቢት ተናገሩ ይላል። ታውቃላችሁ፣ ትንቢት የመንፈስ ቅዱስ ስጦታ ነው። ሰዎቹ ላይ ጳውሎስ ሲናገር መንፈስ ቅዱሱን ተሞልተው እንደገና ስጦታም ተቀበሉ ይላል። ኢየሱስ ጌታ። ሃሌሉያ አሜን። የጌታ ስም የተመሰገነ ይሁን። በእኛም ዘመን መንፈስ ቅዱስ ይሰራል። ቪዚብል የሆነ ስራ ይሰራል። አሜን። ኢየሱስ ጌታ ነው። ሃሌሉያ። ሁለት ነገር ልንገራችሁና ልጨርስ። አንዱ
የመንፈስ ቅዱስ ስራ ቀደም እንዳልኳችሁ ውስን አይደለም። ለስራ ብቻ አይደለም እኛ ጋር የመጣው፣ ከኛ ጋር ለመኖር ነው። አሜን። ሊያጽናናን፣ ሊያበረታን፣ ሃሌሉያ ኃጢአተኛውን በኃጢአቱ ሊወቅሰው፣ ሊመልሰው። አሜን ኢየሱስ ጌታ ነው። አብሮ ለመኖር ነው መንፈስ ቅዱስ ወደኛ ዓለም የመጣው። ስለ ኃጢአት ይወቅሳል፣ አብሮ ለመኖር ነው የመጣው። ግን አንዱና ዋነኛው ነገር ለምንድን ነው በላያቸው ላይ የመጣው ካላችሁ፣ የመጀመሪያው ነገር ምስክር ለማድረግ ነው የመጣው። ሃሌሉያ አሜን መንፈስ ቅዱስ በላያችሁ ላይ በመጣ ጊዜ ምስክሮቼ ትሆናላችሁ አላቸው። በጎነቱን እንዲናገሩ፣ የቀመሱትን እንዲናገሩ ምስክሮቼ ትሆናላችሁ አላቸው። አያችሁ፣ እና በተግባር በህይወታቸው ላይ ተገልጦ ታያላችሁ። ልክ መንፈስ ቅዱስ በላያቸው ላይ በወረደ ጊዜ የመጀመሪያ ነገር ያደረጉት ባለ 50 የሚባል ቀን፣ በባለ 50 ቀን በጣም ብዙ ሰዎች ከ10 ምናምን ሀገሮች ያንን የባለ 50 ቀን ሊካፈሉ ይሄዳሉ። ግሪኮች፣ አይሁዳውያን፣ የተለያዩ የአረማይ ቋንቋ የሚናገሩ ከኢትዮጵያ ጀምሮ ማለት ነው። ብዙዎቹ ወደዛ ጉባኤ ይሄዳሉ ባለ 50 ለማክበር። መንፈስ ቅዱስ በላያቸው ላይ ወረደና ምስክሮች እግዚአብሔር ያደረጋቸው። 3000 ሰዎች በአንድ የጴጥሮስ ሰበካ፣ በአንድ ገረድ ፊት ትላንትና የሚክድ በአንድ ገረድ ፊት ስለ ኢየሱስ የማይናገር ሰው በ3000 ሰዎች መካከል ቆሞ እናንተ የሰቀላችሁት ብሎ ስለ ኢየሱስ ምስክር ሆነ። ሃሌሉያ። የጴጥሮስን ሕይወት ስትመለከቱ፣ በቤተ ክርስቲያን ታሪኩ ስትመለከቱ አሟሟቱ ራሱ የክብር ነበረ። እንደ ጌታዬ አልሞትም ብሎ ማለት ተዘቅዝቆ እስኪሞት ድረስ ትልልቅ ነገር በሕይወቱ እግዚአብሔር ማድረግ ጀመረ። ወረድ ብላችሁ ደግሞ ስታነቡ ምዕራፍ 2 ላይ ይሄ ተፈጸመ። በመንፈስ ቅዱስ መውረድ ምስክር ሆኑ። ምዕራፍ 3 ላይ ደግሞ ይሄ በላያቸው ላይ ያወረደው መንፈስ በታምራት ደግሞ ሲገለጥ ያላችሁ። በሰለሞን መመላለሻ የነበረ ለ40 ዓመት ሽባ የነበረውን ሰው ጴጥሮስ እንደዚህ ብሎ ተናገረው። ብርና ወርቅ የለንም፣ ያለንን ግን እንሰጣለን ብሎ ሰውየው ገንዘብ ሲጠብቅ ጴጥሮስ እግር ሰጠው። ሰውየው ገንዘብ እየለመነ ሲጠብቅ ጴጥሮስ ደግሞ ገንዘብ የሚያመጣበትን እግር ሰጠው። ሰው የሚሰጠውን ሳይሆን መለኮት የሚሰጠውን ሰጠው። ሰውማ ብዙ ጊዜ ሰጥተውት ሊነሳ አልቻለም። ገንዘብ ሰጥተውት ሊነሳ አልቻለም። 40 ዓመት ነው ያቆዩት። ግን ጴጥሮስ ተነስና ብሎ እጁን ይዞ አስነሳው ይላል። ኢየሱስ ጌታ ነው። አሜን ኢየሱስ ጌታ ነው። አሜን ይሄ መንፈስ በላያችሁ ላይ ይለቀቅ። አሜን ኢየሱስ ጌታ ነው። አሜን አሜን ሻልቫሮ ባጋዳላ ባጃላባ ታምራት የሚያደርግ ጳውሎስም ሲናገር በቃል ብቻ ወደ ቃል ብቻ አልመጣው ማለት ወንድሞቼ እናቶቼ ኃይልን በመግለጥ አለ። ኢየሱስ ጌታ ነው። የኛ ብልጫ የቃል ሳይሆን የመንፈስ ብልጫ ነው። ልክ የሙሴ በትር የጦንቃዮችን በትር እንደዋጠች በኢየሱስ ስም እግዚአብሔር ወደ መንፈስ ቅዱስ እንቅስቃሴ ውስጥ ያስገባችሁ። አሜን አሜን ሃሌሉያ። የመንፈስ ቅዱስ ሙላት ታውቃላችሁ፣ የመንፈስ ቅዱስ ሙላት በህይወታችሁ ላይ ሲመጣ ከመጠመቅ ይለያል። የመንፈስ ቅዱስ ሙላት መስካሪነት ነው። ሙላት ወደ ምስክርነት ነው የሚያመጣችሁ፣ ወደ እግዚአብሔር በእናንተ ህይወት ላይ ቪዚብል የሆነ ነገር ወደ ማድረግ። ሃሌሉያ። ለዚህም ነው ጳውሎስ መንፈስ ይሙላባችሁ ይላል። ሃሌሉያ አሜን ሃሌሉያ አሜን ሃሌሉያ አሜን አሜን የጌታ መንፈስ በኃይል በዚህ ህብረት ላይ የተለቀቀ ይሁን። አሜን ሳይ ኢየሱስ ጌታ ነው። በኃይል የተለቀቀ ይሁን። አሜን
አሜን ከውስንነት የሚያወጣ ገደብን የሚሰብር አሜን ሊሚቴሽንን የሚሰብር አሜን ምሪት የሚሰጥ ወደ እውነት ሁሉ የሚመራ አሜን አቅም የሚሰጥ ብቃት የሚሰጥ ሃሌሉያ። ያለ መንፈስ ቅዱስ ምንም ነን። ኢየሱስ ጌታ ነው። ህይወትን ያለ መንፈስ ቅዱስ ማሰብ በጣም ከባድ እንደ አማኝ ማለት ነው። ሃሌሉያ አሜን ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። አሜን ክብር ለመንፈስ ቅዱስ ይሁን። አሜን ወንድሞቼ እናቶቼ፣ የዛሬ መልእክት ይሄ ነው። መንፈሱን ተጠሙ። የመንፈሱ ራብ ይግባባችሁ። ደካማው የሚበረታው በዚህ ነው። ውስንነት የሚሰበረው በዚህ ነው። ሃሌሉያ አሜን በሐዋርያት ሥራ በሙላት ተገልጦ የምታዩት ደካሞቹ ያልተማሩት ጴጥሮስ ታውቃላችሁ። ስምዖን የሚል ስም ነው ያለው። ስምዖን የሚለው ስም ሸምበቆ ማለት ነው። ኢየሱስ ግን ወደ አለት ቀየረው። ከዛ በኋላ ግን ውስንነት ተሰብሮ ለዓለም መገብ በትምህርታቸው ኢየሩሳሌምን ሼክ አረጉ። በትምህርታቸው ኢየሩሳሌምን አናወጡ። ክብር ለኢየሱስ ይሁን። አሜን ይህ መንፈስ በሕይወታችሁ ላይ በኃይል የተገለጠ ይሁን። ሃሌሉያ ውስንነት ከሕይወታችሁ ይሰበር። አሜን እዚህ በላይ አልናገርም። ያለፈው ጊዜ ኤልሲ ነግራኝ ነበር። ስለ መንፈስ ቅዱስ ነው የምንነጋገረው ብላኝ ነበር እና ስለ መንፈስ ቅዱስ ሳስብ መንፈስ ቅዱስ ከማንዴት መልሳል። ወንድሞቼ እናቶቼ፣ እንዴት መልሳለሁ? በመንፈስ ቅዱስ መምጣት መልስ ያገኛል። እንዴት? አሜን ሃሌሉያ ሃሌሉያ። ታውቃላችሁ ይሄ መንፈስ ነበረ በኤሽታወል ሰፈር ሳምሶንን ያነቃቃው ነበረ። ለትልልቅ ስራ ያዘጋጀው ነበረ። ለስራ ያዘጋጀው ነበረ። በኢየሱስ ስም ይሄ መንፈስ ዳግም በላያችሁ ላይ የተለቀቀ ይሁን፣ የወረደ ይሁን። ኢየሱስ ጌታ ነው። ሃሌሉያ። ይሄ መንፈስ ሲመጣ ግለት አይቆምም። ይሄ መንፈስ በላያችሁ ላይ ሲመጣ ሁል ጊዜ ስራ ውስጥ እንደሆናችሁ ታስተውላላችሁ። ሃሌሉያ። ለስራ ነው የሚመጣው፣ ለመገለጥ ነው የሚመጣው፣ እስራት ለመፍታት ነው የሚመጣው፣ ብዙዎችን ለማዳን ነው የሚመጣው፣ ከውስንነት ለማውጣት ነው የሚመጣው። ኢየሱስ ጌታ ነው። አባቶች ስለዚህ መንፈስ እናመሰግናለን። በላያችን ላይ ስለተለቀቀው የመንፈስ ቅዱስ እሳት እናመሰግናለን። ጌታ ሆይ በዚህ ላሉ ለእህቶቼ ለወንድሞቼ ጸልያለሁ፣ የማይበርዱ እንዲሆኑ አቤቱ ዕለት ዕለት የሚቀጣጠሉ እንዲሆኑ መንፈስ በኃይል የሚሰራባቸው እንዲሆን። ሃሌሉያ። የመንፈስ ሥራ ደግሞ ጌታ ሆይ በምልክት የሚገለጥ እንዲሆን፣ በእጃቸው ታምራት እንዲሆን። አንዱ ጴጥሮስ ደካማው ጴጥሮስ የማይችለው ጴጥሮስ ትላንትና በአጋንንት መውጣት የሚደነቅ ጴጥሮስ ትላንትና ውስን የሆነ ጴጥሮስ፣ ነገር ግን መንፈስ ቅዱስ በላዩ ላይ ከመጣ በኋላ ጥላው እንኳን ይፈውስ እንደነበረ በጴጥሮስ ጥላ ላይ የቆሙ ሁሉ ፈውስ እንደሚቀበሉ ጥላዬ ይፈውሳል እያለ አይናገርም፣ ግን ሲያልፍ በመንገድ ሲያልፍ ጥላውን ያገኙ ሰዎች ሁሉ ፈውስን ይቀበሉ ነበር። አቤቱ ይሄ መንፈስ በእህቶቼና በወንድሞቼ ላይ እንዲለቀቅ ለአፍራሶ ፕሬዲቬኒ ካናማታ ለከተማ በረከት እንዲሆኑ፣ ለቤታቸው በረከት እንዲሆኑ ሊቭራኖ ኮስ ፕሬዲቪያኖ ሶ ፕሬዴኒ ካናማንታ በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እንዴት ለሚሉበት ጉዳይ መንፈስ ቅዱስ እንዲለቀቅላቸው፣ መንፈስ ቅዱስ እንዲመጣላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ለአገልግሎት ረጂ ነው መንፈስ ቅዱስ፣ ለጸሎት ረጂ ነው መንፈስ ቅዱስ። በዚህ ምድር ላይ የኢየሱስን ሕይወት ገልጠን እንድናልፍ መንፈስ ቅዱስ ረጂ ነው፣ አጋዥ ነው። አገልግሎትን ከኃይል ወደ ኃይል ከክብር ወደ ክብር ለማሸጋገር መንፈስ ቅዱስ የምትቀባ መንፈስ ቅዱስ የምትለይ መንፈስ ቅዱስ ሌቭራዶስ ካፔርሊያ ለስራ የምትለይ መንፈስ ቅዱስ በላያቸው ላይ አሁን እንድትመጣ የተለየ ነገር በሕይወታቸው ላይ እንዲሆን የጸሎት ልምምዳቸው እንዲቀየር ቃል የማንበብ
ልምዳቸው እንዲቀየር በላቸው ላይ እንዲለቀቅ ኢሉሚኔሽን በላቸው ላይ መገለጥ በላቸው ላይ ማዶቬኒ ካስታና ማንታ የብዙዎች አይኖቻቸው እንዲከፈት ላክሮዝ በርዲ ካማንቶ ክሬዴቬኒያ ሃሌሉያ አሜን መንፈስ ቅዱስ እናመሰግንሃለን። አሜን መንፈስ ቅዱስ እናመሰግንሃለን። ስራ ስላለ እያስቃተትከን ስላለ የሚሰራ ስራ ስላለ የሚለወጥ ነገር ስላለ እናመሰግንሃለን። መንፈሱ በላቸው ላይ ከመጣ በኋላ ቤቱን ነቅለው እንደወጡ እግዚአብሔር ሆይ የሚጸልዩበትን ቤት ነቅለው እንደወጡ ወደ ስራ እንደገቡ ምስክር እንደሆኑ ታምራት ማድረግ እንደጀመሩ ወንጌል መስፋፋት እንደጀመረ ከኃይል ወደ ኃይል መሸጋገር እንደጀመሩ ወንጌል እየሰፋ እንደሄደ በአማኞች ላይ ብዙዎች እየተጨመካከላቸው ብዙ አይነት ምልክቶች መሆን እንደጀመረ አቤቱ የሐዋርያት ዘመን የመንፈስ ቅዱስ መውረድ በእኛ ዘመን እንዲደገም በኢየሱስ ስም ጸልያለሁ። በእኛ ዘመን እንዲደገም በእህቶቼ እንዲደገም በወንድሞቼ እንዲደገም በኢየሱስ ስም ጸልያለሁ። አሜን ሃሌሉያ። ጌታ ኢየሱስ ስም የተመሰገነ ይሁን። ውስንነት ይሰበር፣ ገደብ ይሰበር። አሜን ላቫ ካዳላቫ ስፍራ ዴቬኮ ፓራዳላማንታ ተናጋሪዎች አርገን ሃሌሉያ። ዝም ማንል አርገን አቤቱ መስካሪዎች አርገን ይህንን የቀመስነውን ህይወት በመንፈስ ቅዱስ መረዳት የምንገልጥ አርገን ቀናችን እየተዋጀ ይሁን። ሃሌሉያ ሃሌሉያ። ጳውሎስ እንደዚህ ያለ መንፈስ ይሙላባችሁ አለ። መንፈስ ይሙላባችሁ ጌታ ነው። መንፈስ ይሙላባችሁ አለ። ሃሌሉያ። ኢየሱስ ጌታ ነው። መንፈስ ይሙላባችሁ፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ አለ። ወንድሞቼ እናቶቼ፣ መሞላት የዘውትር ተግባር ነው። አባጋዳላባ መስካሪነት የመጠመቅ ብቻ ሳይሆን የመሞላት ውጤት ነው። መንፈስ ይሙላባችሁ። ሃሌሉያ ሃሌሉያ። መስከር፣ በመንፈሱ መስከር። ኢየሱስ ጌታ ነው። ሃሌሉያ። ጌታ ኢየሱስ ስም ይባረክ። መንፈስ በመካከላችን ስላለ እናመሰግናለን። ጌታ ሆይ እያነቃቃቸው ስላለ እያበረታታቸው ስላለ ትልልቅ ስራ እንደ ህብረት እንደ ኤክሌሲያ ህብረት ትልልቅ ስራ ከፊታቸው ስላለ እናመሰግናለን። ማን የሚለውጥ ሀገርን የሚለውጥ መልክን የሚለውጥ መንፈስን ትልካለ፣ ይፈጠራሉ፣ የምድርን ፊት ታድሳለህ ተብሎ ተጽፏል። ሊካዶስ ቬዲካማስ አቤቱ መንፈስ ስለሚላክ ሳውዝ አፍሪካ ስለምትታደስ መልኳ ስለሚቀየር በያሉበት ቦታ ከመንፈስ የተነሳ ከቅሬታዎች የተነሳ ታላላቅ ሚራክሎች ታላላቅ ነገሮች ስለሚሆኑ የሚታይ ነገር ስለሚሆን ለውጥ ስለሚሆን መቀየር ስለሚሆን እናመሰግናለን። ጀምረሃል፣ እናመሰግናለን። በዚህ ህብረት ጀምረሃል፣ እናመሰግናለን። በቅሬታዎች ጀምረሃል፣ እናመሰግናለን። እንደ ዘር ልትበትናቸው ሳምሶን እነዛን ቀበሮች እሳት ለኩሶ እንደላካቸው በእያንዳንዱ ሰፈር፣ በእያንዳንዱ ከተማ፣ በእያንዳንዱ ሀገር ተለክሶ ስለሚሄዱ ስራ ስላለ እግዚአብሔር ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ተመስገን፣ እባርካለሁ። ስለሰጠን ጊዜ ተመስገን። መንፈስ ያቀጣጥለን አቤቱ። ብርድ ከህይወታችን እንዲነቀል በኢየሱስ ስም ጸልያለሁ። ዲፕሬሽን ከዚህ ከተማ ላይ እንዲነሳ በኢየሱስ ስም ጸልያለሁ። አቤቱ በኢየሱስ ስም ተለኩሰው ቀናቸው ላይ እግዚአብሔር የዘላለም አምላክ ሆይ የሚያገኙት ሰው ሁሉ ከነሱ መንፈስ ስለሚጋባ ላቫካዳላቫሳ የደከመ ስለሚበረታ ሲጨብጡት የደከመ ስለሚበረታ ከነሱ አፍ ውስጥ በሚወጣው እሳት እግዚአብሔር ሆይ ስለሚበረቱ ብዙዎቹ አመሰግንሃለሁ። ክብር ለአንተ ይሁን። ጸሎታቸው ስለሚቀየር አመሰግንሃለሁ።
ክብር ለአንተ ይሁን። አሜን። አሜን። ስለዚህ መንፈስ ስለ ቅዱሱ መንፈስ እናመሰግንሃለን። ክብር ለአንተ ይሁን ለዘላለም ላትለየን በኪዳን ከኛ ጋር ስላለ እናመሰግንሃለን። መንፈስህን እናከብራለን። በውስጣችን ያለው መንፈስ እናከብራለን። ክብር ለአንተ ይሁን። ስለሰጠን ጊዜ ተመስገን። በጌታ በኢየሱስ ስም አሜን። አሜን።